አትገለጥ። ተከስቻለሁ። እኛ ጋር ቅዝቃዜ ነው፣ እናንተ ጋር እናንተ ጋር በጋው ሲመጣ እኛ ጋር ቅዝቃዜ ነው። እኛ ጋር በጣም ቆንጆ ነበረ ዛሬ። አምሮብሃል እባክህ። እኔ ፀሐይ ወርዶብኛል። እኔ ተጎሳቆልኩልህ እኮ እባክህ። ፀሐይ አለ፣ ከፍተኛ ሙቀት አለ። በጣም ነው ያማረብህ አንተ። ለጌታ ክብር ይሁን። እንዴ ስድቡ እኮ ራሱ ውልውል እኮ ነው የሚያደርገኝ ጌታን። በእውነት ምን ችግር አለ? እንዴት እንደተስማማኝ አልኩ። እንደ ደጋ አድርጎ ዝም ብዬ በቃ በጠዋት እኮ 1 2 3 ሰው አይደለም 1 5 10 ሰው መጥቶ የማይረግመኝ የማይሰድበኝ የለም። እና ጌታ እኔ እንግዶች እኔን ሲሰድቡ ምንም አይመስለኝም። እኔ ባለው ጊዜ ብቻ እኔ እንግዶቼን ሲሰድቡ ማንም የኦርቶዶክስም እንግዳ የወንጌላውያን እንግዶቼ ሲሰደቡ አልወድም። ለዚህ ነው ብሎክ አድርጉም ብለው እንጂ እኔ ስድብ እኮ ቪዲዮዎቼ ገብተህ ብታይ ስድብ ከታሰረበት ታውቂል ለሚታሰረበት ቦታ ከዛ ሪሊዝ አደርጋቸዋለሁ። በጣም አንዳንድ በጣም የሚያረክስ ካልሆነ በጣም አጸያፊ ካልሆነ ለቃቸዋለሁ። ይህ ሰው ምን ያህል እንግዲህ ምን ያህል ጸሎት ምናልባት የጸሎት አገልጋዮች ይገቡና ህዝባችን እንዲህ ጠፍቷል ብሎ ለጸሎት ርዕስ ይሆንላቸዋል። እና ስድብ ምንም አይመስለንም ጋይ ክንፎቹ ታዛ ውስጥ የገቡ በክንፎቹ ጥላ ታዛ ውስጥ የገቡ አድነን ብለው ወደሱ የተጠጉትን ፈጽሞ ያድናቸዋል። መጽሐፍ ቅዱሳችን ሲናገር የዳሰሱት ሁሉ ዳኑ ይላል፣ የነኩት ሁሉ ዳኑ ይላል። ያኔ በስጋ ወራት በምድር በነበረበት ጊዜ ብዙዎች ከጢሮስ ከሲኖዳ ከጢሮስና ከሲዶና ከሲዶናና ከጢሮስ ከሚባሉ ከሊባኖስ ግዛት ውስጥ ካሉ አገሮች ከነሱ ሁሉ ጭምር ሳይቀር ከሩቅ አገር ዝናውን የሰሙ ሁሉ ይዘው መጥተው ነበር። በጨረቃ የሚነሳባቸው በሌሊት የሚነሳባቸው አንዴ ወደ ገደል አንዴ ወደ ውሃ የሚጨምራቸው አንዴ ወደ እሳት የሚጨምራቸው እንደነዚህ አይነቱ ሰዎች ሁሉ ሰሙ። አንድ ወሬ ሰሙ። በእስራኤል ምድር ላይ እስከዛሬ ድረስ ተደርጎ ታይቶ የማይታወቅ በእጆቹ በጣም ትልልቅ መለኮታዊ ተአምራቶች የሚደረጉ በእነማንም እጅ ያልተደረገ፣ በሙሴ እጅ ያልተደረገ፣ በኤልያስ እጅ ያልተደረገ፣ በአባቶች በአብርሃም በይስሐቅ በያዕቆብ እጅ ያልተደረገ፣ ሊደረግም የማይችል ከሱ በፊትም ከሱም በኋላ ሊደረግ በማይችል አይነት ሁኔታ የሚያደርግ አንድ ብላቴና ዕድሜው የ30 ዓመት ወጣት የሆነ አይሁዳዊ ሰው ተገኘ እና በጣም ነው የሚገርማችሁ ብሎ የሚል ወሬው ተሰማ። ወሬው ናኘ። እንደ ዛሬ ሶሻል ሚዲያ አልነበረም። እንደዚህ ቪዲዮ ላይቭ ስርጭት ቀጥታም ስርጭት የለም። ሰው መጥቶ እንግዲህ ያየ ሰው ነው ሄዶ እንደገና በአካል ከቦታ ቦታ እየተዘዋወረ ሄዶ የሚናገረው ማለት ነው። እንደውም ጌታችን ኢየሱስ ክርስቶስ በዛ በጥብርያዶስ ባህር ላይ ጌታ በነበረበት ሰዓት ላይ ወደ ጌርጌሶንም ወደ መቃብር ስፍራ የሄደ ጊዜ ታስታውሳላችሁ። ያ የሌጊዮን ጭፍራ የነበረበትን ሰው ካዳነው በኋላ ጌታ ሆይ ብሎ ሲለው አይ ሂድና እግዚአብሔር ያደረገልህን ሁሉ ተናገር ብሎ አለው ይላል። እና በገሊላ ባህር ዙሪያ ላይ በነበሩ 10 በሚያህሉ ከተሞች እየዞረ የእግዚአብሔርን በጎነትና ማዳኑን መሰከረ፣ ተናገረ ይላል። እና ከቦታ ቦታ እየተዘዋወረ ነበረ። እግዚአብሔር እንዲህ ያደረገልኝ፣ እንዲህ አይነት ተአምር ገጠመ፣ እውሬ በራ፣ ሽባ የተተረተረ፣ ሙቴ የተነሳ እያሉ ይመሰክሩ የነበሩት ከቦታ ቦታ እየተዘዋወሩ እና ስለ ጌታ ስለ ኢየሱስ ክርስቶስ ይሰሙ ነበር። በጣም የሚገርማችሁ በጣም የሚገርመው ስለ ጌታ ስለ ኢየሱስ ክርስቶስ ይሰሙ ነበር። ዝናው ወደ ሌሎች አገሮች ወደ አሕዛብ አገሮች ሁሉ ጭምር ነው የወጣው ማለት ነው። እና የመጡና የነኩት ሁሉ ዳኑ ይላል። ወንድሞች ናቶች፣ ሃሌሉያ። ኢየሱስን አይተው ኢየሱስን ነክተው አለመዳን አትችልም። ኢየሱስን በእምነት ነክተው በእምነት ተጠግተህ በአካልም ቢሆን አምነህ ንካው እንጂ የጨርቁን ጫፍ ነክተኸው ካመንክ ትድናለህ። ካላመንክ ግን ስንት የሚጋፋ እኮ ትውልድ አለ። ከሴቲቱ የባሰ ስንት እባጭ የሚመግል የሚያዥ ጀርባቸው ላይ መቀመጫቸው ላይ በጣም ብዙ ቁስል የተሸከመ በጣም ብዙ አሉ። መድኃኒት በመካከላቸው ሆኖ አላወቁትም ነበር። ብርሃን በመካከላቸው አለ፣ ግን አላወቁትም። በዓለም ነበረ፣ በዓለሙም አላወቀውም ይላል። ግን አውቀውት እግዚአብሔር አይኖቻቸውን ከፍተው በስሙ የታመኑትን አድነን ብለው የጮሁትን ማረን ብለው ያሉትን እንደነ በርጠሚዎስ አይነቶቹን ቆሞ ምሯቸዋል። ምን አደርግልህ ዘንድ ትወዳለህ? አይኔን ክፈት ብሎታል እና አይኑን ከፍቶለታል፣ አይቷል፣ አየም ይላል። እንደዚሁም ደግሞ ከሩቅ አገር ስናውን ሰምተው የመጡ ሰዎች ቅድም እንዳልኳችሁ ነክተውት ዳኑ ይላል። እንደዚሁም ደግሞ በቅርብም ጭምር ያሉቱ ሰምተውት መጥተው የጨርቁን ጫፍ ነክተው ዳኑ ይላል። የእግዚአብሔር ልጅ ወደሱ የሚመጡ በእምነት ያመኑትን ሁሉ ያድናል ብለን ስንል ይሄ እኮ የመጽሐፍ እውነት የመጽሐፉ ማዕከል የሆነ እውነት ነው። የብሉይ ኪዳን የአዲስ ኪዳን ትምህርት ይሄን ነው የሚናገረው። የብሉይ ኪዳን መጽሐፍት አባቶቻችን ነቢያት የጻፉት በታናክ መጽሐፍ ላይ የጻፉት ሁሉ በእግዚአብሔር ልጅ ስም በማመን ንስሐና የኃጢአት ይቅርታቸውን እንዲያገኙ
ከኢየሩሳሌም ከተማ ጀምሮ ዝናዬን ወዳልሰሙ ወደ ሩቅ አገር እልካቸዋለሁ ማዳኔንም ያያሉ ብሎ ጌታ እንደተናገረ በትንቢተ ኢሳይያስ መጽሐፍ ላይ በምዕራፍ 66 ላይ እንደተናገረው እግዚአብሔር ይህን አድርጓል። በቃ ልጁን ላከ። ብራዘር ጠዋት ተነስታ የሂሳብ ስሌትን አደምር። ኦኬ የኢየሱስ ክርስቶስ ላይ ሞት የመስቀል ሞት ዛሬ የምሰጣት 10 ሳንቲም እና ተነጎዳ ደግሞ ከምበላው ላይ ትንሽ ልጆችን በልተው የተራረፉትን እጄ የነካካውን ሁሉ ምናምን ነገር ለድሃ ሰጥቼ እና ደግሞ ዓመታዊ ደግሞ በዓል ተብሎ በሚባልበት ሳለ ታቦት ሊወጣ አይደል እንደምንም ብዬ ሰው እንግዲህ ያለውን ነው የሚሰጠው ብለህ አንድ ጧፍ ወይ አንድ ሻማ አብርተህ እነዚህ ሁሉ ተደማምረውልህ መንግስተ ሰማያት ልትገባ አንተ ያውም አንተ እኮ ነው ወዳጄ፣ ያውም አንቺ ጧፍ አብርተህ ሻማ አብርተህ መንግስተ ሰማያት ልትገባ። ወንድም አለም ጧፉ አይደለም ሻማው አይደለም ራስህ እንደ ጧፍና እንደ ሻማ እንኳን በትነድ በእግዚአብሔር ልጅ ላይ ያለህ እምነት ከሌለህ በቃ ለዘላለም ነው የምትጠፋው። ይኸው የአባቶች አምላክ ምስክሩን ለዘላለም ነው የምትጠፋው። ለዘላለም ነው የምትጠፊው። ከኃይሉ ክብር ርቀህ በዘላለም ጥፋት ነው የምትቀጣው። ለምን? ኢየሱስ ሻማ አብራልኝ አላለም። ለጨለማው ዓለም ሊያበራ ብርሃን ሆኖ ለመጣው ጌታ ሻማ ላብራለት ይላል የአዳም ዘር። አየው ወይ ኢየሱስ ጨልሞበት አይደል? መድዬ መድኃኔ ዓለም የኔ ጌታ ዛሬ 6 እና 7 ጧፍ አንቦገቡግልሃለሁ ብሎ ይላሉ ጭሳም ትውልድ። ኢየሱስ ክርስቶስን ሻማ ልታበራለት አይደል? ጨለመበት አይደል? ለጨለማው ዓለም ብርሃን ሊሆን ወደዚህ ዓለም የመጣውን ጌታ አንተ ሻማ ላብራልህ ትለዋለህ። እሱ ደግሞ በህይወት ጨለማ በሆነው ህይወት ላይ እኔ እንዳበራልህ ና ወደ እኔ ይልሃል። አንቺ ሻማ ታበራለሽ ጠዋት ተነስተሽ ሻማ ትነዳለች። ምንድን ነው? ለመድዬ እያበራሁለት። ማን ነው መድዬ? መድኃኔ ዓለም ነው። አይኑ የተከፈተለት ሰው ሲጠይቃት መድኃኔ ዓለም የቱ ጋር ነው ሻማ አብሩልኝ ብሎ ያለው? ምን ይሁንልኝ ብለሽ ነው ለሱ የምታበሪው? ጨልሞበት ነው ለሱ? ማን የነገራችሁ? ክር ታነጫለሽ። ሻማ እኮ ማለት የሰሙ ቀልጦ ምናምን ነገር ሁሉ ተጣብቆ እንደ ጭቃ ነገር ሆኖ ከዛስ ውስጧ ክር ነው ያለችው። ሰይ ጎሽ። ያው ዛሬ ልጆቼ በጠዋት ተነስተው አንቦግቦጉታል። አንቦገቦጉት እኮ ብሎ እንዲል ማለት ነው። ኧረ በመድኃኒዓለም ኧረ በመድኃኒዓለም ኧረ በመድኃኒዓለም። እቺ ሴትዮ ደግሞ ስታያት በሚቀጥለው ጊዜ ለአቡነ ሀብተ ማርያምም እዛ ጀረናሉ እንጌት ጋር አልፋ ባህር ዛፍ ውስጥ ገብታለህ። ምንድነው ለአቡነ ሀብተ ማርያም እያበራሁላቸው? ለአቡነ ሀብተ ማርያም ለአንቺም ለእኔም ለዓለም ሁሉ ብርሃን ሊሆን ኢየሱስ ወደ ዓለም መጥቷል። እውነተኛው ብርሃን ወደ ዓለም ይመጣ ነበር፣ በዓለሙም ነበር፣ ዓለሙም አላወቀውም ይላል። አንተ አታውቀውም። አየህ፣ እንድታውቀው ግን ይሄ የመንግስቱን ወንጌል እንሰብካለን። ማናቸው? ተው እንጂ ወንድምነት ሰናይ። አሁን አቡነ ሀብተ ማርያም ጠፍተው ነው? የአቡነ ተክለ ሃይማኖት ዘመድ ናቸው አሉ። ማንኛው የታላቅየው እህት ነች ወይስ የታላቅየው ዘመድ ምናምን ነገር ብለህ ደግሞ አክስቶቹ ጋር እንዳትሄድ። አቡነ ሀብተ ማርያም የሚባሉት እዚህ ጀረናሉ እንጌት ጋር አለፍ ስትል አለ ወደ በቀኝ በኩል ከጀረናሉ እንጌት ትንሽ አለፍ ብለህ አይ ቲንክ አወላያ ትምህርት ቤት ነው መሰለኝ ምናምን ነገር አለ። ከዛ እንደዚህ ወደ ቀኝ በኩል ገብቶ ባህር ዛፍ ውስጥ ሄጃለሁ አልኩ። እኔ እኮ ያልሄድኩበት ቦታ የለም። ኢዮብ መጽሐፍ ምዕራፍ 1 ላይ ያለውን ሰይጣን ይመስል ስዞር ባህር ዛፍ ለባህር ዛፍ ቆንጥር ለቆንጠር አጋም ለአጋም እሾህ እየወጋኝ ማለት ነው። አሁን አጋም ብዙዎቻችሁ አታውቁም። ቀጋ ነጠላችንን አይደለም ሰውነታችን እየያዘ ሲቀድ ማለት ምንድነው? ቀጋ ማለት ምን ማለት ነው ብሎ የሚላል ስንት ከተሜ ልጅ ማለት ነው። አታውቁም እናንተ ይህንን አታርፉትም። ቀጋና አጋም የከተሜ ልጅ አያርፈውም ብላችሁ አይደለም ትሉን እኛን የገጠሮቹ ልጆች። እናንተም ልክ እንደዚሁ ማለት ነው። እና እዛ አለ ወደ ውስጥ አቡነ ሀብተ ማርያም የተባለው ማለት ነው። እና ለአቡነ ሀብተ ማርያም ስታበራ ታገኛታለህ እታለም። ለአቡነ ሀብተ ማርያምም ለአንቺም ለዓለሙ ሁሉ ብርሃን ሊሆን እግዚአብሔር ልጁን ወደዚህ ዓለም ላከው። እንግዳው
ጨለማ ለሆነው ህይወትህ እንዲበራልህ ከፈለክ ኢየሱስን በልብህ አስገባው። ና ፍቀድለት። ጌታ ኢየሱስ ሆይ ና በልቤ ግባ እኮ ብለው እኮ አይፈቅዱለትም ኦርቶዶክሳውያኑ። ጠዋት ተነስተው ጸሎት ብለው ቢሉ ይሄ ነው። ብለው ካነበቡ በኋላ ሻማ ነው የሚያበሩት። ማን ነው ኢየሱስ ሻማ አብሩልኝ ብሎ ያለው? የቱ ጋር ነው ኢየሱስ ሻማ የምታበሩለት? ከየትኛው መጽሐፍ ላይ ተምራችሁ ነው? ጨለምብኝ አለው ሆይ። አንዳንዱ የሻማውን ጥብጣቢ እግሩ ላይ ጭቃ ይመስል እስኪለጠፍ ድረስ ነው የሚያነደው። ወዳጄ አንተ ከውጭ ሻማ ትለኩስለታለህ። ኢየሱስ ግን በውስጥህ ብርሃን እንዲሆን ከፈለክ መጽሐፍ ቅዱሳችን ሲናገር በቆሮንቶስ መልእክት ላይ እንደዚህ ይላል። ስለዚህ ምክንያት ምሕረትን እንደተሰጠን መጠን ይህንን አገልግሎት ስላለን አንታክትም ይላል ጳውሎስ። ነገር ግን የሚያሳፍረውን ስውርን ነገር ጥለናልና በተንኮልም አንመላለስም፣ የእግዚአብሔርንም ቃል በውሸት አንቀላቅልም። እንዴት ደስ እንደሚል ረገጥ አድርጎ ነው የሚናገረው። የእግዚአብሔርን ቃል በውሸት አንቀላቅልም፣ ከተረት ጋርም አናጨማልቅም። እኔ ስጨምርበት ማለት ነው። ተረት ጨምረህበት እነንተና ብለው እነንተና አሉና ከዛ እነንተናና እነንተና ደግሞ በዚህ ጉዳይ ላይ አይስማሙ ብለን አንልም። የእግዚአብሔርን ቃል በውሸት አንቀላቅልም። እውነትን በመግለጥ በእግዚአብሔር ፊት ለሰው ሕሊና ራሳችንን እናመሰግናለን። ወንጌላችን የተከደነ ቢሆን እንኳን የተከደነባቸው ለሚጠፉ ነው ካለ በኋላ ለእነርሱ የእግዚአብሔር ምሳሌ የሆነውን የክርስቶስን የክብሩን ወንጌል ብርሃን እንዳያበራላቸው የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ ካለ በኋላ የሚለውን ስሙት። ክርስቶስ ኢየሱስ ጌታ እንደሆነ እንጂ ራሳችንን አንሰብክምና ስለ ኢየሱስ ራሳችንን ለእናንተ ባሪያዎች እናደርጋለን። ቁጥር 6 በክርስቶስ ፊት የእግዚአብሔርን የክብሩን ዕውቀት ብርሃን እንዲሰጥ። እንዴት ድንቅ ነው አንተዬ! የክብሩን ዕውቀት ብርሃን እንዲሰጥ በልባችን ውስጥ የበራ ይላል። ከድማጅን ብራዘር አንተ ኢየሱስ በልብ ውስጥ ብርሃን ልሁንና እኔ ላብራልህ ይልሃል። አንተ ከውጭ ሻማ ታንቦግቡጋለህ፣ ጧፍ ትለኩሳለህ። አነደዱት፣ አቀጣጠሉት እኮ ችቦ አደረጉት ተብሎ እንዲባል ማለት ነው። እነ ሚካኤል ከሰማዩ የዛሬው የተለየ ነው ብለው እንዲሉ ማለት ነው። ብራዘር ባይሱዙ አስጭነህ አይደለም አገሩን ሁሉ ጧፍ አድርገህ ኢትዮጵያ ራሱ እንኳን አገሪቱን እንደ ጧፍ እንኳን ብታነዳት እግዚአብሔር ዞር ብሎ አያየውም። ኢየሱስ ሻማ አብሩልኝ፣ ጧፍ አብሩልኝ፣ አንቦግቡጉልኝ አላለም። አንተ ህይወትህ ውስጥ ጨልሞ ያለ ክርስቶስ ሆነሽ ያለ ክርስቶስ ሆነ በውጭ ሻማ የምታበራው ለማን ነው? ለኢየሱስ። እሱ እኮ ብርሃን ነው። ለብርሃን ብርሃን አታበራለትም። ኢየሱስ ብርሃን ነው። የሰይጣን አናቱ የተመታየውን በጌታ በኢየሱስም ኢየሱስ ብርሃን ነው። አምላኬ ብርሃን ነው። እግዚአብሔር ብርሃን ነው። በእርሱ ዘንድ ጨለማ ከቶ የለም የምትለው ትእዛዝ ይህች ናት ብሏል። በቃ እግዚአብሔር ብርሃን ነው። እኔም ማበራለት አንተ የምታበራለት ብርሃን የለም። እሱ ማንም ሊቀርበው በማይችል ብርሃን ውስጥ ስለሚኖር በዘላለም ተራሮችም ላይ ሆኖ በድንቅ ስለሚያበራ እግዚአብሔር ብርሃን ነው። ጨለማ በሱ ዘንድ ምን ሄደ? የለም። ጨለማ በእኛስ ዘንድስ አለ፣ በሰው ልጆች ዘንድ አለ። የት? በኢየሱስ ክርስቶስ ጌትነት በማያምኑ ውስጥ ይህ ጨለማ አለ። እኔ አሁን በውስጤ ጨለማ አለ ብያለሁ፣ ምክንያቱም ጨለማዬ ተገፈፈ። ኢየሱስን የህይወቴ አዳኝና ጌታ አድርጌ ስቀበለው በልቤ የበራ የክርስቶስ የክብሩ ዕውቀት ብርሃን እንዲሰጥ በልባችን ውስጥ የበራ በጨለማ ብርሃን ይብራ ያለ እግዚአብሔር ነው ይላል። ሃሌሉያ! እንዴት ደስ ይላል አንተዬ! እንዴት ደስ ይላል! በልባችን ጨለማ ውስጥ ብርሃን ይብራ አለ። የክርስቶስ የክብሩ ወንጌል ብርሃን፣ የወንጌሉን ብርሃን ማለት ነው። ቃል እግዚአብሔር ሲሰበክ ስትሰማ በልብ ውስጥ ያለውን ጨለማ የሚያበራ እውነት እዚህ ውስጥ ያለው። ኦ ጌታዬ መንፈስ ቅዱስ ለዘላለም ስም ይባረክ። ይሄ እግዚአብሔር ቃል ብርሃን ነው። ይሄ እግዚአብሔር ቃል በእምነት በጆሮ ሲሰማ ጌታ እንዳለ ጆሮአችሁን አዘንብሉ ቃሌንም ስሙ ብሎ እንዳለ ሰው የእግዚአብሔርን ቃል ሲሰማ የሰማውን ቃል በእምነት ሲያዋህደው በልቡ ውስጥ ባለ ጨለማ ውስጥ ብርሃን ይብራ ይላል ማለት ነው። ኦ የኔ አባት፣ ስለዚህ እኔ አሁን በጨለማ ውስጥ አይደለሁኝ ያለሁት። በጌታ በኢየሱስ ክርስቶስ በማመን
ከዛ ከድቅድቁ ጨለማ ወደሚደነቅ ብርሃኑ አውጥቶኛል። የሱም በጎነት ልናገር ይሄው ጨለማዬን አበራው ይላለሁ። ጨለማዬን አበራው ኢየሱስ ክርስቶስ ጨለማዬን አበራው። አሁን እንዳልበራለት ሰው ጨለማ እንዳልበራለት ሰው እኔም ውስጥ ጨለማ አለ ብያለሁ። ኖ ጨለማ እንዳይኖር ተጠንቀቅ ብሎኛል። ብርሃን በርቶልኛል። ብርሃን በርቶልናል። ወንድሜን አሁን ወንድምነት ዳኒን ወይ ወንድምነት ሰኒን ብጠላ ወይ ኤፋን ብጠላ ወይ አሞጽን ብጠላ በጨለማ ውስጥ እኖራለሁ፣ ወንድሞችን እየጠላሁ ስለሆነ ማለት ነው። እንደዛ እንዳልኖር ተጠንቀቅ ብሎኛል። በአንተ ያለው ብርሃን ጨለማ እንዳይሆን ተጠንቀቅ ብሏል። ነገር ግንስ ብርሃን በርቶልናል። ጌታ ኢየሱስ ስም ይባረክ። አባዬ ሳላቅህ በቀር ኖሮ ነበር የሚቆጨኝ። አንተን ሳላቅህ ዘመኔ አልቆ ወደ መቃብር ብገባ ኖሮ ተመልሼ ላስተካክለው ወደማልችለው ዘላለም ውስጥ ሳልጠራ አንተ ሳትደርስልኝ ታሪኬ ተዘግቶ ምዕራፌ ተዘግቶ ቢሆን ኖሮ ምን በዋጣኝ ነበር። ግን ራራህልኝ የኔ አባት። አዎ ከፊቴ ቀድመህ ሾሆን አንስተህ በልቤ ላይ ያለ ጨለማ ላይ ብርሃን ይብራ ብለህ የቃልህን ብርሃን በስብከት ሞኝነት ሰበከኝ። አንተን ሲነግሩኝ አመፀኛ ሆኜ እምቢ እንዳልል ልቤን የዛን ቀን ለእውነት ለህይወት ንስሐ እንዲሆን የደገፍከኝ ጌታዬ ስም ይባረክ የኔ አባት። ለሰው አውጥቼ እንደዚህ ነው ይሄ እኮ ማለት ይኸውልህ እንደዚህ ነው ብዬ ላስረዳው ማልችለው ከውስጥ የሆነ በሰው ቃል እንደዚህ አውጥቼ ልናገረው ማልችል መንፈሳዊ መረዳት ውስጤ ሲፈስ ወንድሞቼ እናቶቼ አረሳውም ጌታዬ እንዴት እንደደረሰልኝ አረሳውም እንዴት እንደነካን እኮ ወንድሞቼ እናቶች እንዴት እኮ እንደነካሽ እንዴት እንደነካ እኮ ብታቅ የጌታ አነካክ የእግዚአብሔር ልጅ ፍቅር የኢየሱስ ክርስቶስ ፍቅር በውስጣችን በመንፈስ ቅዱስ የፈሰሰውን ዓለም እናቴ ትሙት ብለን ብንለው አባቴ ይሙት ዘሮች የሚለቁ ብለን በፈለገ መሐላ ልናረጋግጥላቸው ብንፈልግ አያምኑንም። በመንፈስ ቅዱስ የፈሰሰ እግዚአብሔር ፍቅር በውስጣችን ማለት ነው እና ቀን ጌታን የተቀበልኩባት ቀን ንስሐ የገባሁባት ቀን በመድረክ ላይ ጠርተውን ጌታን ተቀበሉ ብለው ሲሉ እጆቼን አንስቼ ከቢሮ የእኛን 6 ኪሎ ጉባኤ እግዚአብሔር ቤተክርስቲያን የምታውቁት የአገልጋዮቹ ቢሮ የነበሩባት የምታውቁ ሰዎች ካላችሁ የነ ፓስተር ቡል የነ ፓስተር ለገሰ ቢሮ እዛች ጋር በትንሽ የቴሌቪዥን ስክሪኑ ሞልቶ ትልቁ አዳራሽ ሞልቶ በትንሿ ቴሌቪዥን ነበር ይታይ የነበረው። ከዛ ጀምሮ እጆቼን አንስቼ መንገዱን ተሻግሬ ስክሪኑን አልፌ ትልቁ አዳራሽ እስክደርስ ድረስ አንተ ለካ እውነት ነበር ያስባሉኝ ለካ እውነት ነበር። ዓለምን ክጃለሁ፣ ኃጢአትን ክጃለሁ። ኢየሱስ አንተን የህይወቴ ጌታና አዳኝ አድርጌ በልቤ እቀበልሃለሁ ብዬ ስል ወንድሞች እናቶች የሰው ታሪክ ይቀየራል። ለካ እንደዚህ እውነት ነው። ተለማምጄ የማላቀው ሰላም፣ እረፍት፣ ደስታ ውጫዊ ነገር ታይቶ ምናምን ነገር የለም። ላማኝ የተፋችው ልብስ የሚመስል ልብስ ነበር የለበስኩት ያኔ። በልብስ ነው ኤርሚ እንዴ ባደረከው ኮፍያ ነው እንዳተ ያኔ የለ። በዚህ ብሩ ደግሞ ደስ ይላል። በልብስ ነው ልብሱም የለም አለ የተባለውም ራሱ እንኳን አንተ አይታው አይደለም እኔ ራሴ የማፍርበት ልብስ ነው። ምንድነው ደስ የሚለኝ ልቤን ደስታ የሞላው ሊሊ የዘመረችልን በኋላ ላይ ማለት ነው። ዝም ብሎ ደስ ተስፋ፣ ደስታ፣ ሰላም፣ ዝማሬ ጌታ ኢየሱስ ስም ይባረክ። መንፈስ ቅዱስ ስም ይባረክ። ሌሊት ተኝቼ በስጋ መንፈሴ ጌታን ያመሰግናል፣ ይዘምራል። እዚህ ጋር ሌላ ነገር ተፈጠረ። አንተ የማላቀው እንግዳ ነገር እዚህ ግን ደስ የሚል ወይ ደስ የሚል መንፈስ ደስ የሚል መቃጠል እና እየቆየሁ እዚህ ድምፅ መስማት ጀመረው። እዚህ ነው የምሰማው ብራዘር፣ እዚህ ነው የምሰማው። ከዚህ ከውጭ አይደለም። ከዚህ ከውጭማ እንደናንተ እንደናኛ የሚያወሩን ሰዎች ነው። እዚህ ነው መስማት የጀመርኩት ለካ። እና በኋላ ስጠይቅ እግዚአብሔር እኮ ይናገራል። ዋት እውነታችሁን ነው? አዎ ጌታ እኮ ይናገራል። ምን አለ ሲሉን ወይኔ ጌታ ኢየሱስ ወይኔ ልበል እንጂ እንዴት ደስ እንደሚለኝ እንዴት ደስ እንደሚል እዚህ ሌላ ድምፅ ማን ነው ብዬ ስል
በልብ ያስገባው ጌታ ነው አሉ እኮ ኢየሱስ። አዎ እና እኔ ውስጥ አለ። አዎ በመንፈስ አንተ ውስጥ አለ አሉ። ያድናል አለ አንተ ውስጥ አሉ። አዎ ለዛ ነው የሚያወራ አሉ። ምን ይልሃል ብለው ነው ጠየቁ። እማየው ራእይ የሚያሳየኝ ህልም። እኔ ትናንትና ብጠይቀኝ ብራዘር ህልም የሚባል ነገር አለቅም፣ ቅዠት ነው። እግሬን አንጠልጥለው ገደል ውስጥ ሲጨምሩኝ እንደዛ ነበር። በጌታ በነበርኩበት ሳለ የሆነ እብድ የሚመስል ጭራቅ ነገር ሲያባረረኝ እንደዛ ነበር አይ ነበረው። ጌታዬ ኢየሱስን ከተቀበልኩበት ጊዜ ጀምሮ ይሄኛውን ሳይሆን ይሄማ ድሮም ሲፈጥረኝ ከፍቶታል። እዚህ ሌላ አይን ተከፈተ ማለት ነው። አንተ እንደኛ እኮ የታደለ እኮ ሰው እኮ የለም። ሂድ በኦርቶዶክስ ሃይማኖት፣ እኔ የነበርኩበት ሃይማኖት ስለሆነ ለማናቸውም እግዚአብሔር አይናገራቸውም። እግዚአብሔርም ተናገረን ብለው አይሉ ስለማይናገራቸው። ለምን? ሙት መንፈስ ማለት ነው። ከነበርኩበት ሃይማኖት አገልግልበት የነበረ ሃይማኖት ሂድ ቢናገራቸውም ራሱ አያስተውሉትም። ያው እግዚአብሔር በአንድ በሌላ መንገድ ይናገራል፣ ሰው ግን አያስተውሉም ነው አይደል ብሎ የሚሉት። በህልም እንኳን ሊናገራቸው እንኳን ቢፈልግ ብዙዎቹ አያስተውሉትም። ህልም እንደፈቺ ነው ምናምን ነገር ብለው የሆነ ህልም የሚፈቱ ሰውዬ ጋር ምናምን ነገር ይሄዳሉ። ወይ እንደማማዝናሽ አይነት 200 ብር ምናምን ነገር እየተቀበሉ እሳቸው ህልም እፈታለሁ ብለው ሲሉ አይቻለው። ድራማው ምንም ባላቅም ማለት ነው። ያሞኔ ግን ብራዘር ሂድ በእስልምና ሃይማኖት እግዚአብሔር አይናገራቸው፣ አይሰሙትም የጌታን ድምፅ የታውቀውት እግዚአብሔርን። ሂድ በካቶሊክ ሃይማኖት ስርዓት ብቻ ነው። ሴንት ሜሪ 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 በቃ ይኸው ነው። በእኛ ጋና ሳሊ ለነ ቅድስት ሳሊ ለነ ቅድስት ቅድስት ሆይ ለምኝልን 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 በቃ ይኸው ብቻ ነው። እሱ አይለምንም። ለምኝልን ብራዘር አንተ አትለምንም እንዴ? ለምኑ ይሰጣችኋል፣ አንኳኩ ይከፈትላችኋል፣ ፈልጉ ታገኛላችሁ ብሎ ያለው በእውነተኛው በእግዚአብሔር ልጅ በኩል መታታ አንኳኳም እንዴ? እኛ ሰፈር ለሰፈር እየዞርን ጫት እንቅማለን። እሷ ትልምልላለች። አንተ ቁጭ ብለህ አንተ ሰፈር ላይ ቁጭ ብለህ ድንጋይ ላይ ቁጭ ብለህ የሰው ሴት አላስወጣ አላስገባ ብለህ ሴት ጠበስኩ እንትና የምትባለዋን ሴትዮ አስጨርሽኝ ብዬ አልኳት ብለህ ትላለህ። ኦኬ ሲኦል ሰይጣን ሲኦል ጨምሮ ይጨርሳላ። ሰፈር ላይ ቁጭ ብለህ ሴት ትላከፋለህ። እመቤቴ ለምኝልን ለምኝልን ብለህ ማለት ነው። አንተ አትለምንም። አለማመኑንም ራሱ አያውቁትም። ድግምት ነው። ወዳሴ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰሉስ ብሎ ይጀምርላል። በቃ ያችኑ 52 ሰኞች በአመት ውስጥ ቢኖሩ 52 ሳምንታት 52 ተመሳሳይ ቃላት በቃ አለቃ። ይህንን አንብበው ሲጨርሱ ንስሐ እንኳን አይገቡም። ንስሐ እንዲገቡ የእውነተኛ ወቀሳ በህሊናቸው ላይ አይመጣም። ለምን? ህይወት ሰጪ ቃላቶች አይደሉም። ወደ እግዚአብሔር እስቃል ወደ መጽሐፍ ቅዱስ ስትመጣ እግዚአብሔር ያደረገውን በክርስቶስ ኢየሱስ የተሰራልን የቤዛነቱን ስራ ስታየው አቤት! ስታነበው ህይወትህን የሚያነብ መጽሐፍ ይሄ ብቻ ነው። ኖቴ ይሄ ሰው ሰራሽ የሰው አይምሮ ጭማቂ ፈጥሮ ደብተራዎቹ በግዕዝ ግጥም ገጥመው ሰላም ለጽንሰትኪ ምናምን ነገር እያለ ማለት ነው። በቃ ይሁን ለአስናንኪ ለጥርስሽ ለአዛንኪ ለጆሮሽ እያለ ማለት የገጣጥሙት ግጥም ነው። ተወሱን ይዛው ይድገም መድኃኔዓለም እስኪጠራው ማለት ከድግምቱ። ወደዚህ ግን ስትመጣ ሰላም ለአስናንኪ የሚባል ነገር የለም። ለከናፍርኪ የሚባልም ነገር የለም። አባቶቻችን ሐዋርያት በከንፈሮቻቸው የነገሩን የእሱም በጎነት ነው። ተሰምቻለሁ ሆይ ግልጽ አይደለም እንዴ? ተሰምቻለሁ ሆይ አባቶቻችን ከንፈሮቻቸውን በከንፈሮቻቸው የነገሩን የጌታን በጎነትና አዳኝነት ነው። የኢየሱስን ትህትና፣ ፍቅሩን፣ ምሕረቱን፣ ሰውን መውደዱን ቁልጭ ብሎ ታያለ ማለት ነው። የጌታን ቸርነት፣ የጌታን በጎነት፣ የጌታን ትህትናውን፣ ሰውን መውደዱን፣ ኃጢአተኞችን ሊያድን ክርስቶስ ወደዚህ ዓለም እንደመጣ የተነገረው በጌታ የተደረገልን የቤዛነትን ስራ ስታነብ አይኖች መከፈት ይጀምራሉ። በእውነት ነው ብዬ የምላችሁ ይላችሁ። መንፈሳዊውን ዓለም ለመረዳት የምትፈልጉ ከሆነ ወንድሞች እና እህቶች አንድ ነገር ብቻ ንገራችሁ። እባካችሁ በተሰቀለው ጌታ በኢየሱስ ክርስቶስ ስም ልለምናችሁ፣ የሰው ልጆች የሆናችሁ የሰው ዘር የሆንክ በሙሉ እባካችሁ ልለምናችሁ
መጽሐፍ ቅዱስን ማንበብ ጀምሩ። በቃ ሌላ መሯሯተውና መጽሐፍ ቅዱስን ብቻ ማንበብ ጀምሩ። በቅንነት ፈልጉት እግዚአብሔርን። የቃልን ፍቺ ያበራል ተብሏልና ጌታ ሆይ የቃልን ፍቺ አብራለን ብላችሁ በቅንነት መጽሐፍ ቅዱስን አንብቡ። ኤርሚያስ ምን አለ ትለኛለህ እህቴ? ምን ያለ ትይኛለሽ? ህይወትህ ከዕለት ወደ ዕለት ወደ ዕለት እየተቀየረ ንግግር እየተቀየረ ውስጣዊ ማንነት እየተቀየረ ትዕቢተኛ ሆነ ከሆነ ሃምብል እየሆንክ ነው የምትመጣው። ቂመኛና ይቅር ማለት ያቃተህ ከሆነ እግዚአብሔር ልብህን ያዘጋጀዋል። ቃሉ ራሱ መዶሻ ስለሆነ በልባችን ባለ ጨለማ ላይ ብርሃን ይብራደል ብሎ ያለው ቅድም ያነበብኩት ላይ ልክ የእግዚአብሔርን ቃል ማለልህ እወዳለሁ እና የሚቀጥለው ሰኞ ላይ እንዳትል አለ ይጠብቃል። የዛኛው የባለፈው ሰኞ እዚህ ተቀምጦልሃል። ሰይጣን ድገሙ ብሎ የሰጣቸው የሃይማኖተኞች ድገሙ ብሎ የሰጧቸው ይሄን መጽሐፍ ነው። ይሄንን የእግዚአብሔርን ቃል በፍጹም ሁሌ እንደምናገረው ሃይማኖተኞች ቤት ይሄን መጽሐፍ ቅዱስ ብቻ ገልጣ አታንብበው። መጽሐፍ ቅዱስን ብቻ መንገድ ላይ ይዘህ እንደዚህ ስትሄድ ግልምጫቸውን ታያዋለህ። የኦርቶዶክስ ተዋሕዶ ቤተክርስቲያን ዲያቆናት ከጥቂቶቹ በስተቀር አብዛኞቹ ካህናቱ መጽሐፍ ቅዱስን አያውቁትም። ይኸው እኔ አብሬያቸው የነበርኩኝ ለማናደድ ብዬ አይደለም፣ አያውቁትም። ኢየሱስ ክርስቶስ ምስክሬ ነው፣ አያውቁትም። ስለዚህ ሰው አይኑ የሚከፈተው እግዚአብሔርን ቃል ሲያነብ ነው። ይሄኛው አይን ሳይሆን የውስጥ አይን የሚከፈተው የክርስቶስ የክብሩ ወንጌል ብርሃን እንዲበራ በልባችን ባለ ጨለማ ላይ ብርሃን ይብራ ያለው ማን ይላል? እግዚአብሔር ነው። ስለዚህ እግዚአብሔር በቃሉ ብርሃን ጨለማ የሆነው ህይወትህን ላብራልህ ይላል። አንተ ሻማ ለማብራት ጧፍ ለማብራት የምትሯሯጥ ትውልድ ኢየሱስ ብርሃንህ ልሁን ብሎ ከሰማያት መጥቷል። በስሙ ብታምን ጨለማ የሆነው ህይወትህ ይገፈፍልሃል። ካልሆንስ ከነጨለማው ጭምር ትቀመጣለህ። ብዙዎች አሁን ጨለማ ተስማምቷቸዋል። ጨለማ ስለተስማማቸው ያመነዝራሉ፣ ይዋሻሉ፣ ይሰርቃሉ፣ ይጠጣሉ፣ ያጨሳሉ፣ ይጫጫሳሉ። ግን በቃ በሃይማኖቴ ከመጣ ምናምን ነገር ብሎ ድራፍት ጠርሙሱን አስቀምጦ ይመጣላል። በሃይማኖቴማ ቀልድ የለም ይላል። አንተ ያልኖርከውን ሃይማኖት ምን ሃይማኖቴ ብለህ ትለዋለህ? ያልኖራችሁትን ሃይማኖት ኢየሱስን አምነዋል። ቅድም አሁን ስንነጋገር የነበረ ኢየሱስን አምናችሁታል በኦርቶዶክስ? አዎ። በማመናችሁ ምን አገኛችሁ? ምንም። እንዲህ ነው ያሉን ቅድም የነበረው ውይይት ላይ ምንም። ሰው በኢየሱስ ሲያምን ምን ያገኛል? ምንም አያገኝም። ሰው በኢየሱስ ክርስቶስ ሲያምን ምንም አያገኝም። አዎ። ይሄ የት ነው የሚሰበከው? ኦርቶዶክስ ቤተክርስቲያን። ምንም አታገኝም በኢየሱስ በማመንህ ብቻ። ምንም አታገኝም። ምንም ጠብ የሚልልህ ነገር የለም ይሉሃል። እና ደግሞ ልስበካችሁ ይሉናል። ደግሞ ይመጡና አንተ ኢየሱስን አምነህ ምንም ጠብ ያለ ነገር ምንም ያገኘው ቤኔፊት የሌለ ሰውዬ እኔን ለምን ትሰብከኛለህ ኢየሱስን? ምክንያቱም ተስፋ አስቆርጠኛል። ኢየሱስን የፈለግከ ብታምን ለአንተ ጠብ የሚልልህ ነገር የለም ብለኛል። መጽሐፉ ግን እንደዛ አይልም። ጌታችን ኢየሱስ ክርስቶስ እንኳን ራሱ እንደዛ አላለም። ትንሣኤና ሕይወት እኔ ነኝ አለ ጌታ። የሚያምንብኝ ቢሞት እንኳን ሕያው ይሆናል አለ። ቴንክ ዩ ሎርድ። የሚያምንብኝ ምን ቢል አምነው መሞት ብቻ ነው ያለብህ። አምነው ከሞት የዘላለም ሕይወት አለ። የሚያምንብኝ ቢሞት እንኳን ሕያው ይሆናል፣ እኔ በመጨረሻ ቀን አስነሳዋለሁ አለ። ይሄኛ ጋር የሚታመነው መጽሐፍ ቅዱስ ላይ የሚናገረው ማለት ነው። በወገኖቻችን ዘንድ ግን እንደዚህ አይታመንም። ነገረ ድህነታቸው ትምህርት የተደበላለቀ ወንድሞችና እህቶች፣ አንዳንዶች ቂም፣ ጥላቻ፣ በቀል ስላለብን የምንናገር መስሏቸዋል። ለህዝቤ ገዶኝ ነው የምናገረው። ከወንድሞቼ ጋር እዚህ ስንናገር የህዝባችን መጥፋት እያሳሰበን ማለት ነው። ኦኬ። ቅድም ባለፈው ላይ እንዳልኳችሁ አባቶቻቸው የተባሉ ሁሉ ጭምር እንደዚህ ብለው ከሰበኩ እኛ ይህን ህዝብ መሪዎቻቸው እንደዚህ ብለው ከተናገሩ ተመሪው ምን ሊል ነው? የዘላለም ድነትን በተመለከተ ሊቀ ሊቃውንት ተብለው ተጠርተው አንዳንድ ቀን በግሌ መሞት ያምረኝና ያው ደግሞ ማለውቀው ሀገር በደስ ስላለሁ የእውነቴን እኮ ነው። እንደው ውሰደኝ ልለው ፈልግና
ደግሞ መግቢያ ሳላው ቀራርሽ ቁጭ ልበል። ሁለት ነገር እኔ በግሌ ሳልዋሽ ብናገር ሁለት ነገር ይገርመኛል። አንደኛው ቆይተን ከምንበላሽ በጊዜ ብነድ፣ ሁለተኛው ደግሞ ሄደን ደግሞ መግቢያችን መች እናውቀዋለን። ይሄ ሁልጊዜ ጥያቄ አያ ሲሆን ይቆየናል። ስንቆይ ደግሞ እየተበላሸን ተቸገር። ስንሞት ምን ይቆየናል? ደግሞ መግቢያችን መች እናውቀዋለን። ይሄ ሁልጊዜ ጥያቄ ብንሞት ሲኦል ይቆየናል። ስንቆይ ደግሞ እየተበላሸን ተቸገር። ብንሞት ምን ይቆየናል አሉ? ሲኦል። ለዚህ ነው የኦርቶዶክስ መዳረሻቸው ሲኦል ነው፣ በራሳቸው እየተናገሩ ያሉት። እኛ ደግሞ ምን እያልናችሁ ነው? እባካችሁ ሲኦል አትግቡ። እንደነኛ አይነት ሰዎችን ፍጻሜያቸው የት እንደሆነ የማያውቁ ሰዎችን ተከትላችሁ ሲኦል አትግቡ እና ና ወደ ኢየሱስ ክርስቶስ፣ ና ወደ ጌታ፣ ና ወደ ኢየሱስ። ፍጻሜህን ሊያሳምርልህ የሞተው መስቀል ላይ ስለ እኔ ስለ አንተ ቤዛ የሆነው አንተ ከሞት በኋላ ወዴት እንደምትሄድ እንኳን የማያውቁ ከሞት በኋላ ወዴት እንደሚሄዱ የማያውቁ ሰዎችን ተከትለ ፍጻሜ እንዲበላሽብህ አይደለም። አራት አይና አላቸው የተባሉ ሰው እንዲህ ብለው ካሉ ምን ልትል ነው ብራዘር? ያው ፍጻሜያቸው የኦርቶዶክስ መጨረሻ ምንድን ነው? ሲኦል። ከምንበላሽ በጊዜ ብነድ፣ ሁለተኛው ደግሞ ሄደን ደግሞ መግቢያችን መች እናውቀዋለን። አያውቁትም። ይሄ ሁልጊዜ ጥያቄ ነው። ሁልጊዜ ጥያቄ ነው። ልጆቻችሁና ዘራችሁን ከኦርቶዶክስ ሃይማኖት ትምህርት ጠብቁ። ለምን በላይ የፈለገ ቢሰብኩህ ከሞት በኋላ እርግጠኛ አይደለም፣ የት እንደምትገባ አታውቅም። እነሱም አያውቁም፣ ሊቀ ሊቃውንቱም አያውቁም፣ ብፁዕ አቡነ ማትያስም አያውቁም፣ ፓትርያርኩም ቢሆኑ ጳጳሱም ቢሆኑ አያውቁም። በእውነት ነው ብዬ የምላችሁ አያውቁም። ብፁዕነታቸው ቢጠየቁ ራሱ እንዲሁ ነው የሚመልሱት፣ አያውቁም። በኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ውስጥ መኖር ከሞት በኋላ ገነት ነው የሚገባው ሲኦል ነው የሚገባው ብሎ የሚል ነገር በፍጹም አታውቅም። እና ዝም ብለህ ትኖራለህ። ከዛስ እንዳፋር ግመል ተከታትለህ ዝም ብለህ ትሞታለህ። እና ከሞትክ በኋላ እንግዲህ ባወጣው ይወጣል። በእርሱ የሚያምን አይፈርድበትም፣ በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ይላል። እዛ ሄድ አይደለም እዚሁ ነው። አሁን በጣም ብዙዎች አሉ እዚሁ። ሰይጣን ግን በእውርነት ስለመታቸው መስቀሉን ስታሳያቸው እንጨቱ ላይ ነው የሚለጠፉት። በመስቀሉ ላይ እኮ ጌታችን ኢየሱስ ክርስቶስ እኮ ሞቷል። ወንድ ወገኖቼ ብለስተል እንዴ መስቀሉ ስር መስቀሉ ግርጌ እናቱ ነበረች ይላል። ግርጌ ነው የሚያዩት። መስቀሉ ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ሊሰቀል ይገባል፣ ሙሴ በምድረ በዳ እባብን እንደሰቀለ ብሎ እንዳለ በመስቀል ላይ የተሰቀለውን ያንን በዓላማ ላይ የተሰቀለውን የነሐሱን እባብ ያዩ ናቸው የዳኑት። እንደዚሁስ በእግዚአብሔር በኢየሱስ ክርስቶስ አምነው በመስቀሉ ላይ የተሰቀለውን ጌታ ወደሱ አሻቅበው ያዩ፣ ወደሱ በእምነት የተጠጉ እሱን አድነን ብለው ወደ ክንፎቹ ጥላ ስር የመጡ እንጂ የተሰቀለበትን እንጨቱን ያዩ ይድናሉ ብሎ አላለም። አሁን እኛዎቹ ያቸው ጌታ ኢየሱስ እኮ ያድናል ወንድም አለም ብለስትለው ምልህ የተሰቀለበትን መስቀል ቅዱስ ነው ይላል። ኢየሱስ ነው የሚያድነው። አይ መስቀል ኃይላችን ነው፣ መስቀል የነፍሳችን መዳኛ ነው። መስቀል ምኑ ነው መስቀል ብለስትል እንጨቱ ወከአብን አስተበቆ ለዕፀ ቅዱስ መስቀል ብሎ ይልሃል ካህኑ ደግሞ ማለት ነው። እንደኔ አይነቱ ደግሞ ዲያቆን ምን ይልላል ነበር? ጸልዩ ቅድመ መስቀል ኩልክሙ መሃይምናን እንዘ ትሕዝዎ በየማን ወትክህድዎ ለሰይጣን እስመ ተቀደሰ በደመ መለኮት መድን እያልን ወዳጄ ኢየሱስ የእንጨት መስቀል ሊቀድስ አልመጣም። እስመ ተቀደሰ በደመ መለኮት መድን እንጨትን ሊቀድስ አልመጣም ኢየሱስ። ኦኬ እኛን ሊቀድስ ነው። ከበር ውጪ መከራን የተቀበለው እኔ ሊቀድስ ነው። ዕብራውያን 13 ላይ እንደሚናገረው ማለት ነው። እና ቀጥታ እስመ ተቀደሰ በደመ መለኮት መድን ቀጥታ እንጨቱን መስቀሉ ማለት ነው። ኦኬ ከመስቀሉ ደግሞ እስቲ ሌላ ጌታ እኮ ያድና ብለህ ኖ ከመስቀሉ ግርጌ ደግሞ ይሉሃል። አንተ ስለ ኢየሱስ ስትነግራቸው እነሱ ስለ እንጨቱ፣ አንተ ስለ ኢየሱስ ስትጠቁም ከመስቀሉ ግርጌ ደግሞ አለች ይላል። ከመስቀሉ ግርጌ ያለችው አዎ አንድ ተራ ፍጡር የሆነች የጌታ እናት ማርያም ናት። ተራ ማለት እንደማናቸውም ሰው የሆነች ማለት ነው። ኦኬ አለቀ። የክርስቶስ ቤዛነት ያስፈልጋት ማለት ነው እንጂ ተራ ብዬ ስል እንደዚህ አበሻቅጦ የመጥራት አይደለም። የክርስቶስ ቤዛነት የሚያስፈልጋት ሴት ማለት ነው። ግልጽ አይደለም? ጠጣው ይሄንን የመረረ እውነት
የክርስቶስ ደም መፍሰስ፣ የክርስቶስ ስጋ መቆረስ፣ የክርስቶስ ቤዛነት የሚያስፈልጋት አንድ ከዮሐንስ አጠገቡ ካለችው በምንም ያልተለየች የጌታ እናት ለመሆን ከመመረጥ ውጭ በምንም ያልተለየች እሷም ብፅዕት ናት፣ እሱም ብፁዕ ነው። አጠገቧ የነበረው ዮሴፍ ማን ነው? ዮሐንስ ማለት ነው። ኦኬ ብፁዕ ነው። ለዮናኒ ለስምዖን ጴጥሮስ አንተ ብፁዕ ነህ ብሎ ያለው ዮሐንስማ ብፁዕ አይደለም አላለውም። ይሄ ብፅዕና ለጴጥሮስ ብቻ አይደለም የተነገረው፣ በሩቅ ላለን እኛ በስሙ ላመን ሁሉ ጭምር ተነግሯል። ሳያዩ የሚያምኑ የምንሆች ናቸው ነው ያለው። ብፁዓን ብፁዓን ደግሞ አለ ብራዘርዬ ከዮሐንስ ከሌሎችም ፍጥረት በምንም ስፔሻል ነች ልዩ ነች ብሎ የሚል ነገር የለም። የጌታ እናት ጌታን ለመውለድ ብቻ በልዩነት ከሴቶች መካከል ተመርጣለች። ከዛ ውጭ በድህነት ጉዳይ ግን ከሆነ ለእሷም የኢየሱስ ደም ነው የፈሰሰው፣ ለእኔም የኢየሱስ ደም ነው የፈሰሰው፣ ለአንተም የኢየሱስ ደም ነው የፈሰሰው። ማርያም የኢየሱስ ደም የማያስፈልጋት የኢየሱስ ሞት የማያስፈልጋት ሴት አልነበረችም። 4 ነጥብ 4 ነጥብ በ12 ቁጥር ምስማር እየመታው ነው የምነግርህ። አላስፈለጋትም ብሎ የሚል የለም። ናና ግባና ንገረኝ። ከራስ መጽሐፍ አሳያለሁ። ከራሳቸው መጽሐፍት ታቢዮ ነፍሴ ለእግዚአብሔር ብላ ያለችው እሷ ናት። ኦኬ። ስለዚህ መስቀሉ ግርጌ ይፈልጉላል። መስቀሉ ላይ የተሰቀለውን አይደል የሚፈልጉት፣ የተሰቀለበትን እንጨት ይፈልጋሉ። መስቀሉ ላይ የተሰቀለውን አይደል የሚፈልጉት፣ መስቀሉ ግርጌ ያለውን ይፈልጋሉ። ስለዚህ መስቀሉም ግርጌ ያለውን የተሰቀለበትንም የተሰቀለው አዳይ ናቸው ሶስቱም እዛ ቤት። ከመስቀሉ ግርጌ ያለችው ማርያም አዳይ ነች በኦርቶዶክስ። የተሰቀለበትን መስቀል አዳይ ነው በኦርቶዶክስ። ያም የነፍሳችን መዳኛ ነው ብሎ የሚሉት። የተሰቀለውም ጌታ አዳይ ነው። 3 አዳይ ማለት ነው። መስቀሉ ግርጌ ያለችው ማርያም፣ የተሰቀለበት መስቀሉ ላይ የተሰቀለው፣ ሶስቱም አዳኞች ናቸው። ሶስቱም እኩል ናቸው ይላል። እስመ ተአረዩ በክብሮሙ ብላ ማለት ነው። ሶስቱም እኩል ናቸው ብላ ኦርቶዶክስ ጽፋለች። ነገረ ድነት ትምህርት የተቀላቀለ ብለን ያልነው ለዚህ ነው ማለት ነው። ከተቀላቀለ ነገረ ድነት ትምህርት ዳኑ፣ ከዘላለም ፍርድ ከዘላለም ሞት እንድታመልጡ። አንድ ቃል እንግባላቸው ይመስለኛል። እዚህ ቤት ገርል ድርሳን እያነሱ እንዴት ብለን እዛ ቤት ሄደን እንነጋገራለን ናም ነገር ብለዋል። ቃል እንገባላችኋለን። መጽሐፍቶቻችሁን በሙሉ ነው የምንገልጠው እንጂ እንትኑን አልገልጥም ናኑኑ ብዬ አላስፈራራም። ምንድን ነው አላባብልም። በሙሉ ነው የሚገለጥ። የቤተክርስቲያኒቱ መጽሐፍቶች በሙሉ ነው የሚገለጡት። በሙሉ ከሊቅ እስከ ደቂቅ ይገለጣሉ። ከስንክሳር እስከ ኤኮሳት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለህ ጠዋት አንተ ጸሎት አድርሰህበት የምትመጣውን መጽሐፍ እኔ ስገልጠው ለምንድን ነው የምትደነብረው? ድብልቁ የኦርቶዶክስ ነገረ ድነት ትምህርት ብለን ያልነው ቃለ እግዚአብሔር ከሚያስተምረው ውጪ የሰው ስርዓት የሆነ ትምህርት አለ። ይህንን እንዲህ አይነት የሰው ስርዓት ትምህርት እያመኑ ነው በሞት እንኳን የትም እንደምደርስ መዳረሻዬን አላውቀውም ብለው ሊቀ ሊቃውንቱ እየተናገሩ ያሉት። በዚህ ጉዳይ ላይ እናወራለን።